ደግሜ ትዝታውን የክስ ብለው ያሉትን አነበብኩት እውነቴን በየምላችሁ አንዱም እውነት ዳኛው ምን አይነት ዳኛ እንደሚገጣው ባላቅም ግን አንድም ሊያስነቀፍ ማነው ሊያስከስሰውና ለክስ ሊያበቃው ለፍርድ ሊያበቃው የሚችል ነገር የለም ምክንያቱስ ከተናገረው ላይ መጽሐፍቶቻቸው የሚናገሩትን ነው ምንናገረው መጽሐፍቶቻቸው ላይ የተጻፈ ግዕዝ ከአማርኛ ገጽ ከምዕራፍ እያወጣን ነው ያሳየናቸው የክስ ደብዳቤ ወጥቷል ከሳሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከሳሽ ወንድማችን መጋቢ ትዝታው ሳሙኤል የተከሰሱበት ምክንያት የቤተክርስቲያናችንን መጽሐፍቶች እኛ ቅዱሳን ናቸው ያለን ጣዋጣዋት ፀሐይ የሞቀን ምናነባቸውን ህዝብ እንኳን አንብቦ እውነቱን እንዳይደርስበት እህል ሳይበላ ነው የሚነበበው ብለን ለህዝባችን የነገርናቸውን መጽሐፍቶች እና ሰው ሁሉ አንብቦ እንዳይረዳ ውጫቸውን በሱቲና በቆዳ ጠርዘን አምረን አሰማምረን ለብዙ ዘመን ህዝባችን ከማንበብ ውጭ ጥያቄ እንኳን ቢፈጥርበት ይሄ ምንድነው ብሎ የሚለው ብለው እንኳን ሳይጠይቁን ለብዙ ሺህ ዘመን የኖርነውን እነዚህን መጽሐፍቶቻቸውን እነዚህ ጉዶች ተነስተው አነበቡብን ማንበብ ብቻ አይደለም አንብበው ዓለም ሁሉ ይሄን ጉድ ማየት አለበት ብለው ቲክቶክ እና ሶሻል ሚዲያ ማህበራዊ ድረገጽ ላይ በዩቲዩብ እና በፌስቡክ በተለያየ ነገር ላይ ለዓለም አውጥተው አሳዩብን ውስጡ ተጽፎ የተገኘው ደግሞ አተላልሳችሁ ትጸርቃላችሁ እጣቢ ተጠጣችሁ ተድናላችሁ የተክለ ሃይማኖት ተቅማጥ ከክርስቶስ ደም ጸጉርና ጥፍር ለዘላለም ሕይወት ፍቱን ናቸው እነዚህና እነዚህን የመሳሰሉ ለብዙ ዘመን ስንጠቀምባቸው የነበሩ ነገሮችን እነዚህን በሙሉ አወጡት ሌላ ኦርቶዶክሳዊ ጥግ ላይ ሆኖ ደግሞ እንዴ ታዲያ ብፁዕ አባታችን ይሄ እኮ ታዲያ ልጆቹ እኮ ያወጡት መጽሐፉ ላይ ያለውን ነው የለም ብለን እንዳንል የትዝታውም ክፋቱ የኤርሚያስም ክፋቱ የሌሎችም ክፋታቸው ገጽ ከምዕራፍ ግዕዝ ከአማርኛ እያወጡ ነው የሚያነቡት የለም ብለን እኛም እንዳንከራከራቸው ብዙ ጊዜ እኮ ሞክረን ነበር አባታችን ይላሉ ዛቁጭ ብለው ማን ሌላኛው እና አሁን ይሄ ክስ ያስኬዳችኋል እንዴ ባያስኬደንም ግን እንደው አለን ለማለት እንጮሃለን አይ ብፁዕነቱ ግን አሁን ይሄ መጽሐፍ ላይ የተጻፈው እነሱ ማውጣታቸው ነው ከዚህ የበለጠ ስንት ሊከሰስ ቤተክርስቲያኑ ሊያዋርዱ የሚችሉ ተግባራትና ስራን የሰሩ አባቶቻችን አሉ አይደል እንዴ ለምሳሌ በቅርብ በግ የቀበሩትስ አባት 15 ታቦት ለእስላም አሳልፈው ድግምት እንዲደግምበት መተት እንዲመትትበት በራሳቸው ጽሁፍ የሰሜን ወል ማን የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ በሆኑት በብፁዕ አቡነ እንድርያስ ያሁኑ የሊቃውንት ጉባኤ ዋና የበላይ ኃላፊ በሆኑት የተሰራው እኮ የድምጽ ቅጅ እኮ ወጣ ብፁዕነቱ ደብዳቤውንም አውጥተው ለፊት ላይ የሳቸው ፊርማ የእናታቸው ስም የአባታቸው ስም የተወለዱበት ሰሜን ጎንደር ተወልደው እንዳደጉ ይህ ሁሉ እኮ ወጣ ታዲያውን ከዚህ እነኚህ ልጆችና ከእነኚህኞቹ የትኞቹ ናቸው ቤተክርስቲያኑን ያዋርዱት አይኛማ ይላሉ አባቴ ተባለው ሲመልስ እኛማ ያወርስ በርስ እዚህ እንግዲህ ማንንም አያወጣም የሳቸው ጣንጂ እኮ ይውጣክ ተብሎ ከተባለ ያንዳንዳችን ቢወጣ ምንም ከመካከላችን ከዝንጀሮ ቆንጆ ምን ይመርጡ ብለው እንደሚለው ያገሬ ሰው ምንም ጤነኛ የለም እና ሶኛውን እንዳላያችሁ አይታችሁ ለፉት አንደኛ አብረው ነው የምንቆመው ከተዘጋ ማለት ነው እፎይ እስልምና ሃይማኖት ላይ የተጻፈን ስላነበበ ይከሰስ ይገደል ቦርደር ዝጉ በኤርፖርት እንዳይወጣ በኬንያ እንዳይወጣ በሱዳን እንዳይወጣ እያሉ ብለው ሲሉ እኛ ህሊና ስላለን አብረናቸው ቆመናል እነሱ ያመሰግኑናል ብለን አይደለም ኦኬ እነሱ ቤት ግን የተጻፈ ሲነበብ
የተጻፈ ነውራቸው ማለት ነው የተጻፈ ጉዳቸው ማለት ነው በዚህ በጣም ተሳስተዋል የማንም ወገብ አይፈታም ማንም ይሄንን ነገር ከዚህ በኋላ በቃ አልናገርም እንደዚህ ማክስ ካለ ይቅርብ ምናም ነገር ብሎ የማንም ፊት አይዞርም በያው ጌታ ፊት መነግራችሁ ማለት ነው ምክንያቱም እነሱ ጽፈውበት ይሄንን ምስኪንና የዋህዝ መጽሐፍ ቅዱስን የማያነብ አንብቦም የማያቅ ለማንበብም የማያነሳሱት የማይጋብዙት ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል ፊቱን እንዳይዞር አንድ ቀን መክረውት ዘክረውት የማያቁትን ህዝብ በእንደዚህ አይነት ትብታባ መጽሐፍቶች ተብትበው የያዙትን የነሱኑ ትብታባ አውጥተን ስላነበብን ነውር ነው ከተባለ እዛ ቤት ስላደግን ያ ህዝብ የኛ ነው ይመለከተናል ኦኬ በዛ ቤት ስላደግን ጓዳ ጉርጓዳው እናቀዋለን ኦኬ መጥቶ ኦርቶዶክስነትን ለኛ ሊነግረን የሚችል ማንም የለም ስለዚህ መጽሐፍ ቅዱስ ብሎ በሚለው መሰረት የእግዚአብሔር ቃል በሚያስተምረው መሰረት የትኛውንም አስተምሮት የትኛውንም መጽሐፍ እንመዝናለን በእግዚአብሔር ዕውቀት ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን ልክ እየፈረሰ እንዳለ ማለት ነው ቀደመት እንዳለችው የሊቃውንት ጉባኤ ስብሰባ ሁሉ ብለው እስኪጠሩ ድረስ አሁን በአመት 2 ጊዜ ውሳኔ ተወስኗል ያ የዝክረ ኒቂያ ስብሰባ እንዲደረግ ምክንያቱም ራሳቸው እንደተናገሩት ህዝባችን በገፍ እየሄደብን ነው ብለዋል የግንቦት ርክበ ካህናት ስብሰባ ላይ ነው ዛሬ 2 አመት ነው የዛሬ 1 አመት ነው ኦልሞስት 2 አመት ላይ በጾነታቸው ብፁዕ አቡነ ማትያስ 10 ሚሊዮን ህዝብ አተናል ያሉት ማለት ነው በባለፉት 5 እና 10 አመታቶች ውስጥ 10 ሚሊዮን ህዝብ what አንተ 80 ሚሊዮን 90 ሚሊዮን 100 ሚሊዮን ኦርቶዶክስ ነው ያለ ዝም ብለ ጉራህን ተቸረቸራለህ አዎ በመድሪቱ ላይ ካሉት ሃይማኖቶች በቁጥር በጣም ትልቅ ህዝብ እንደሆነ እናቃለን ኦኬ እናቃለን አሁን ህዝቡ ዘንድ መድረስ ያለበት ነገር በተለይ ሚዲያ ዋናው ገጠር አካባቢ ላይ ሚዲያን የማይጠቀሙ ሰዎች ጋር ካልሆነ በስተቀር ከተማ ውስጥ ያሉ የገጠር ከተሞች በባሌ በአርሲ በሐረር በሲዳሞ በሚባል በላይታ በከምባታ በየትኛውም በወለጋ በትግራይ በጎንደር በጎጃም በሰሜን ሸዋ በወሎ በየትኛውም አቅጣጫ ላይ አልፎም ኤርትራ ውስጥ ሁሉ ጭምር እንኳን ሳይቀር ኢንተርኔት አክሰስ ያገኙ ሰዎች እየሰሙት ነው ይሄንን ማለት ነው እርስ በርስ እየተነጋገረ ነው በፓልቶክ ላይ እርስ በርስ እየተነጋገሩበት ቴሌግራም ግሩፕ ላይ እርስ በርስ እየተነጋገሩበት ነው መጽሐፍቶቹ የተሸከሙት ጉድ የቤተክርስቲያኒቱን የዘመናት እርቃኗን ነው ገልጠው ያሳዩት እንኳንም ጻፋቸው ያው አንድ መምህር እንኳን በእነዚህ መጽሐፍቶች ጉዳይ ገብቶ ፍለፊት ላይ ገብቶ ሲነጋገር አይታችሁ ታውቃላችሁ የለም ከሊቅ እስከ ደቂቅ እያንዳንዱ ነው የሚፈረጠጠው ገና ስናሳያቸው ዲበኩሉ በሉት ዋቴቨር ማለት ማንም ደብተራ ፊት ለፊታችን አይቆምም ማንም የቴዎሎጂ መምህራን ዶክተሮች ናቸው የተባሉት አሁን ይኸው ሰሞኑን ከመኖር መሞት ይሻላል እያለ የሚጽፍ የነበረው መጋቢው ላይ አመራ አሸብር በለው አንዳቸው ገብቶ ነበርኛው ጋር ከኔና ከሜሎስ ጋር የዛሬ 2 አመት ነው ምናምን አካባቢ ላይ ቲክቶክ ላይ ገብቶ ሲያወራ ነበር ጠይቀኑ መልስ የለው መጨረሻ ላይ አምጣ መረጃ መጽሐፍ ቅዱሳዊ መረጃ አንጣ ከአባቶች ብለን ስንለው አይ ፍትሐ ነገሥት ላይ ነው ያለው አለ በፍትሐ ነገሥት ላይ ነው ታቦት ተብሎ የተሰየመው እንጂ የመጽሐፍ ቅዱስ አይደለም ማለት የኢትዮጵያ ኦርቶዶክስ ክርስቲያን ምንጩ የኦርቶዶክስ ክርስቲያን ታቦት ምንጩ ፍትሐ ነገሥት እንጂ መጽሐፍ ቅዱስ አይደለም አባቶች አይደሉም አባቶችና መጽሐፍ ቅዱስ ካልሆነ በቃ ከሰሩ ማለት ነው ዳርቲ ይዛለህ ፍትሐ ነገሥት ብለህ ህዝብን አሁን አታጭበረብርም አታምታታም ማለት ነው ክብረ ነገሥት ብለህ አታምታታም ማለት ነው ሁለቱም መጽሐፍ እጄ ላይ ያለ ያንንም ታትርጓሜ ትፈልግ ፍትሐ ነገሥት መጽሐፍቶቻችሁ ከብራናዎች ውጪ እያንዳንዳቸው እጃችን ላይ ያሉ ከስንክሳር እስከ ኤኮሳት መጽሐፍት ማለት ነው ባዕድ አይደለንም ለመጽሐፍቶቹ ቋንቋቸውን እናቃቸዋለን የዛችሁ ቤተክርስቲያን አገልጋዮች የነበርን ሰዎች ነን እንዳንተ ቅዳሴ ጸበል አይደለም ጠጥተን የምንመለሰው እኛ ነበር ቅዳሴ ጸበል የምንሰጥህ እኔ ነበርኩ ደሙን የምሰጥህ ትዜ ነበር ቄስ ስለሆነ ስጋውን የሚሰጥህ እኔና እሱ አብረን ተገናኝተን የበድቁና እሱ በቅስና አብረን ባንቀድስም እሱ ቄስ ነበር አህዱ አብ ቅዱስ ብሎ የሚቀድስ ዘማሪ ብቻ አልነበረም ዳሪያስ
መታውን ኦርቶዶክስነትን ለኔ ልታብራራልኝ ስትፈልግ ጫትን ጠፍተህ መጣህ ለትዝታው ልታብራራልን ስትፈልግ ነው ሳቄ የሚመጣው ማለት ነው። አገልጋዮቹ ለምን ገብተው አይናገሩም? ምዕመናን ጨጓራችሁ ከሚላጥ ለምን አገልጋዮቻችሁ አይገቡም? ጥያቄ አልፈጠረባችሁም? በእነዚህ ሁሉ አመታቶች ውስጥ በፌስቡክ በሶሻል ሚዲያ ማለት ነው፣ በዩቲዩብ በቲክታክ በማህበራዊ ድረገጽ ይሄን ሁሉ ኢንቫይት ስናደርግ ጥሪ ስናደርግ እየሰሙ እነዘበነ እየሰሙ ጥሪ አድርጌለት ሰሜን ጠርቶ አልነጋገርም ነው ያለው። ሰሜን ጠርቶ ተጠይቆ ለምን አትነጋገርም ተብሎ ሲባል ሃይማኖትን ተኖርበታል እንጂ አትከራከርበትም ነው ብሎ ያለው። ለምን አይከራከርም? አቅም አለ ብሎ ካለ ወጥቶ በቤተክርስቲያኒቱ ትምህርት ላይ ማለት ነው። እነ ምረታብ ሰሙን ጠርቼ በወንድሙ ኤርሚያስ በሚባል ወንድም በኩል የሱ ወንድም ማለት ነው ጥሪ ደርሶት ጽሁፍ በስራ ጽፈንለት አልተሳሳትንም ብሎ በሚለው የ12 እና 15 ክፍል ስለ ታቦት ባስተማረው ላይ ለምን ቀርቦ አይነጋገርም ከኔ ጋር? አሜሪካ ሀገር ላይ ነው ያለው እንዴ። ክርስትናው እኮ እስልምናው እነ ማናቸው የእስላሙ ሰውዬ ማን ነው ክርስትናን ቻሌንጅ አደርጋለሁ ብሎ የሚለው እና የአህመድ ዲዳትን መጽሐፍ ያነበቡ እኮ ፊት ለፊት ላይ እኮ ቀርበው እየተነጋገሩ ነው። ውጡና ተነጋገሩ እንጂ ውጡና ተነጋገሩ። ምረታብ ናውጣና ተነጋገር ከኛ ጋር። መምህር ዘበነ ናውጣና ተነጋገር። በቤተክርስቲያኒቱ መጽሐፍቶች በቅዳሴ በጾመ ድጓ በመጽሐፈ ዚቅ በየትኛውም የዜማ ሚውን እንደዚሁም ሃይማኖት አበው ገድላት ድርሳናት ተአምራት የናንተ መጽሐፍቶች ናቸው። ንውጡና ተነጋገሩ። እነ ቀሲስ ተስፋዬ መቆያ እነ መምህር አቡኑ እንኳን 2 ጊዜ መጥቷል እኔ ፔጅ ላይ መጨረሻ አትስሙት ብሎ ምናም ነገር ብሎ ነው። አሁን ከዛ በኋላ አይቸውም አላቅ። በራሳቸው መጽሐፍ ስንጠይቀው ይሄን መጽሐፍ ቅዱስ አላምንም ነው ያለው መምህር አቡኑ። ይሄው አሜሪካ ነው ያለው። ይሄን መጽሐፍ ቅዱስ አላምንም ነው እኔ አልቀበልም ነው ያለው። ይሄን አዲሱ የወጣውን 80 ያዱን አልቀበልም ነው ያለው። ይሄው ስማችሁን እየጠራው ማለት ነው። ታውቃላችሁ፣ ያውቃሉ። ለምን ከትዝታው ጋር አታወሩ? ለምን ከኔ ጋር አታወሩ? ለምን ከመርጌታ ጽጌ ጋር አታወሩ? ለምን ከነ ሜሎስ ጋር አታወሩ? ለምን ከነ ቀሲስ ጋር እዚህ አታወሩ? ከነ ቆሞስ ጋር ለምን አታወሩ? ለምን ከነ መርጌታ ጋር አታወሩ? ታውቃላችሁ አቅማችሁን። በተገኛችሁበት ሜዳ በዝረራ እንደምትጣሉ ታውቃላችሁ። በሚስቶቻችሁ አካውንት በሌላ አካውንት ገብታችሁ ትሰማላችሁ። እዚያውን 700 ሰው ነው የሚሰማው። ይሄኔ በትንሹ ቢያንስ በትንሹ 300 ሰው ከውጭ ሆኖ ይሰማል። ውሸት ከሆነን ውሸታሞች ከሆነን የቀሲስ ትዝታው የዘማሪ ትዝታው ቅስናና ዘማሪነት ውሸት ከሆነ በኦርቶዶክስ ተዋሕዶ ቤተክርስቲያን አያቃትም ብላችሁ ካላችሁ ቀረቡና አሳፍሩት። ኤርሚያስ አበበ አያቃትም ውሸቱን ነው ከብፁዕ አቡነ ናትናኤል ልጅ ድቁና ስልጣን የተቀበልኩት ብሎ ካለ ቀረቡና አሳፍሩን። በእውቀት ቀረቡና አሳፍሩ። አዎ የለየልን ጴንጤዎች ነን። ቀድሞ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስልጣነ ክህነት ያለን ቅብአ ሜሮን እኛም ላይ የፈሰሰ የምንቀድስ ክህነት ያለን ሰዎች ነበር። መጽሐፍቶቻችሁን እናቃቸዋለን። ቀረቡና ሞግቱ። ቀረቡና ሞግቱ። በቃ ዘላለም በጴንጤ ላይ እየተዋሸ ነው መቀጠል ምን ፈልገው ብላችሁ ምትሉ ከሆነ አይ አሁን ከመቅደሱ እስከ ሊቃውንቱ ከላይ እስከ ፓትርያርኩ እስከ ሊቃውንት ጉባኤ እስከ ቅዱስ ሲኖዶስ እስከሚባል ድረስ ጴንጤ ማለት ምን አይነት ህዝብ እንደሆነ ምን አይነት ትምህርት እንደሚያስተምሩ ምን አይነት አቋም እንዳለን ድካማችንንም ብርታታችንንም ጠንቅቀው ያውቃሉ። ከላይ ጀምሮ ያሉት ያውቃሉ። የጦጣ ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችለው የለም እያሉ አይደል ሲሉ ነው የነበረው። ምን ማለት ነው? መናፍቃን ማለት ጴንጤው ነው። የመናፍቃን ልጅ እሺ፣ ጴንጤውን በመጽሐፍ ቅዱስ ዕውቀት አትችላቸውም ነው። ለምን? አንባቢ ነው ጴንጤው። ቢያንስ እንኳን በዚህ ነገር እንኳን ትንሽ እንደው ተናዳችሁ ጴንጤው መጽሐፍ ቅዱስን አንብቦ ግራ ሲያጋባህ አንተ ቁጭ ብለህ ዛሬ አጤራራ ያወዳይ ጫት
ከሐረር ይመጣልሃል ከጅማ ይገባልሃል ገለምሶ ይባላል ወልቂጤ ምናምን ነገር ይሻላል ምን እየተባለ ማለት ጴንጤው መጽሐፍ ቅዱስን ቁጭ ብሎ አንብቦ መጣው ሲጠይቁ መጽሐፍ ቅዱስ አውጡልኝ ትላለህ ምንም አይሰማም አንተ ኦርቶዶክስ ወንድሜ ደሞ ተመጣና መጽሐፍ ቅዱስን እኛ ነን የሰጠናችሁ ብለትለናል ኦኬ ችግር የለውም መጽሐፍ ቅዱስን እግዚአብሔር ነው የሰጠን ኦርቶዶክስ አልሰጠችንም ግን በትርጉም ስራ ላይ ከሆነ እውነት ነው አንበሳውን ድርሻ ተወጣለች እግዚአብሔር አምላክ ይባርካተኛ ህሊና ስላለ እንዲህ ነው የምንለው ስለዚህ ኦኬ ኦርቶዶክስ እሺ መጽሐፍ ቅዱስን ተስተን በቃ በደምሳሳውን ያዝላችሁ ኦርቶዶክስ መጽሐፍ ቅዱስን ሰጠችን ኦርቶዶክሳውያኑ መጽሐፍ ቅዱስን አላነበቡትም ጴንጤው አንብቦ ዳነበት እንዴት ያሳዝናል እንዴት ያሳፍራል ይኸው የመጽሐፉ ባለቤት የተባሉ አይሁዳውያን ሲጀምር ኦርቶዶክስ የቱ ጋር የመጽሐፍ ቅዱስ ባለቤት የሆነችው እሷ ብቻ የመጽሐፍ ቅዱስ ባለቤት ጴንጤ የማይመለከተው ካቶሊክ የማይመለከተው ኦርቶዶክስ ሁሉ ነገር ጠፍጥፋ እንደሰጠች አርጋችሁ የምታወሩት ነገር ማነህ ወንድምዬ እያለፍክ ትላለች ተመነን እያለፍክ ሎክ እሺ ኦርቶዶክስን ተስተ እግዚአብሔር ለአይሁድ ሕዝብ የመጽሐፉ ባለቤት እነሱ ናቸው እግዚአብሔር ቃል አደራ ተሰጧቸው ይላል ሮሜ መልኩ መጽሐፍ ምዕራፍ 3 ላይ የነቢያት ልጆች ናዝራውያን ከነሱ መካከል ይወጡ እነዚህ ሁሉ የብሉይ ኪዳንና የአዲስ ኪዳን ነቢያትና ሐዋርያት የነሱ ልጆች የሆኑ ትልቁ ተስፋችን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን የነሱ ልጅ የሆነ የእስራኤላውያን መጽሐፉ ተሰጣቸው አላነበቡትም ስለዚህ ሊተላለፉት የማይችሉትን ተላለፉት የመጽሐፉ ባለቤት እስራኤል የምትባል ምድር ናት እንጂ ኦርቶዶክስ የምትባል ኦርቶዶክስ ሃይማኖት አይደለች የመጽሐፍ ቅዱስ ባለቤት እስራኤል የምትባል አገርና ህዝብ እንጂ ጴንጤ የሚባል ሃይማኖት አይደለም የመጽሐፉ ባለቤት የመጀመሪያው በእነሱ ልጆች በራሳቸው ልጆች ኢሳይያስ እንትን ጎጃሜ ይመስልሃል እንዴ ኤርሚያስ እንትን የባሌ ኦሮሞ የሚመስለው ሰው አለ ይመስለኛል እዚህ አካባቢ እንደዛ ነው የሚሰማችሁ ሕዝቅኤል ከአድዋ ከሽሬ እንደ ስላሴ የተወለደ ይመስላል በሙሉ አይሁዳውያን ናቸው በሙሉ አይሁዳውያን ናቸው በእነዚህ አባቶችና በሌሎች አባቶች የተነገረ ስለ መሲሁ መምጣት አልሰሙም በቅዱሳት ሐዋርያት ተሰበከ አልሰሙም ገፉት የህይወትን ራስ ገደሉት ይላል ስለዚህ እስራኤል ለ1900 ዓመት የደረሰባቸውን ታውቃላችሁ ገና 77 ዓመታቸው ነው የመጽሐፉ ባለቤት ናቸው ይላል መጽሐፍ ቅዱስ የእግዚአብሔር ቃል አደራ ተሰጧቸው ይላል መጽሐፉ ከኢየሩሳሌም ጀምሮ ሲሰራጭ ነው ለዓለሙ ሲሰራጭ ኦርቶዶክስም ጴንጤምና ካቶሊክም እጅ ላይ የደረሰው እንጂ ኦርቶዶክስ ጠፍጥፋ ከሆነ ነገር የሰራችው ነገር አድርገህ እዚህ መተ ጉራህን አቸርችርብን ብራዘር ብትሰጠን ኦርቶዶክስ በሰጠን ምን ጠቀመ ኦርቶዶክስ ሰጣን አንተ እኮ ኦርቶዶክሳዊ ወንድሜ መጽሐፍ ቅዱስ አንድ ቀን አንብባ አታውቅም አንብብ ተብለህ ስትባል ልክ እንደምትወልድ እርጉዝ ከብት ወይ እርጉዝ ሴት ትንቆራጠጣለህ ትግስት የለህም ሰይጣን ደግሞ አይፈልግም እሱን መጽሐፍ ካነበብከው የዘመናት ጉዱ እንደሚገለጥ ያውቃል ሰይጣን እንዴት እንደተሸነፈ ጌታ ኢየሱስ አሸናፊው እንዴት እንዳሸነፈው በወደደን በርሱ ደግሞ እንዴት እኛም ደግሞ እንደምናሸንፈው በስሙ ብታምን ንስሐና ኃጢአት ይቅርታን እንደሚሰጥህ ጌታ በቅዱስ ቃሉ የተጻፈው ፍንትው ብሎ ተጽፏል አሜሪካ ሀገር ነው ያለው ብሉይና አዲስ ኪዳንን አንድ ቀን አንብበው አታውቅም ስራ ትሰራለህ 8 ሰዓት ወይ የተወሰነ ሰዓት ከዛ ተመጣለህ እንዳፋር ጎረምሳ መፋቂያህን ባፕቲዝም በኮልጌት ድድስ ኪዳማ ድረስ ጥርስን ትቦርሻለህ ጂንስን ቀይረህ ተወጣና ስታርባክስ ነው ቁጭ ምትለው ከዛ ወሬ ቅፈላ ማለት ነው አማራ እንዲሆነው ትግሬ በዛ ወጥቶ ኦሮሞ በዚህ ገብቶ ሀዲያ በማይመለከተው እኔ ደግሞ ያፋሮቹ ጉዳይ ምናምን ነገር ይያልክ አገራችን ነው ህዝባችን ነው እውነት ነው ምንም ጥርጥር የለው ህይወት በማይሆን ነገር ላይ ቁጭ ብለህ ወሬ ስታወራ ትውላለህ ጴንጤውስ ከስራ ይወጣልሃል እውነቱን እንገር ኦርቶዶክሳዊ ወንድሜ እንድትናደዱ ማለት ነው እንድትናደዱ ተናደ ቢያንስ መጽሐፍ ቅዱስን እስቲ አንሳ የኔ ወንድ ታላቅ ወንድሜ እንዳለው ማለት ነው እኔ አንተን አፍን ለማስያዝ አለኝ ዶክተር ያኔ ታላቅ ወንድሜ እኔ አንተን አፍን ለማስያዝ መጽሐፍ ቅዱስ አነባለሁ ያንተን አፍ
አጎቶቼ ካህናቱ ፊት በሙሉ አብሬያቸው ቀደስኩት ፊት ቀርቤ ጥያቄ ስጠይቃቸው እነሱ ለሚጠይቁኝ ጥያቄ ጌታ መንፈስ ቅዱስ ስሙ ይባረክ መልሱን ከች እነሱ ስጠይቃቸው አንድ መልስ አጡ። የሞተው አጎቴ ነው። ምኑን ነው ያበሉህ ግን ልጄ አለኝ። ምንድነው ያበሉህ እነዚህ መናፍቃን የሚባሉ መሰል? ይሄው የምነግርህን ያበሉኝ አልኩት። ምንድነው ያበሉኝ ጴንጤዎቹ? መጽሐፍ ቅዱስ። ለምንድነው የጴንጤ ሃይማኖት እየከሰመ ያልመጣበት ምክንያት? እንደተወራበት ከሆነ ኧረ ተው፣ አሁን በቅርብ ነው ጊዮርጊስ በፈረሱ ያስደነግጣቸዋል። ክረምት በመጣ ሰዓት ላይ መብረቅ ሲወረወር ይሄው ገብርኤል እኮ እየወረወረ ነው እነሱ ሊፈጃቸው። እኔ የካ ሚካኤል በነበርኩበት ሰዓት ላይ አስታውሳለሁ። እንትን አምቦ ነው የት አካባቢ? ምዕራብ ሸዋ ውስጥ ነው። ገብርኤል በሰይፍ ወርዶ በመብረቅ ወርዶ አጨዳቸው። እዛው ጉባኤ ውስጥ እንዳለ አለቁ መናፍቃን ተብሎ ሲባል ኦርቶዶክስ ቤተክርስቲያን ውስጥ ሆኜ ሰምቻለሁ። ከዛሬ 20 ምናምን ነገር 27 ምናምን ነገር ዓመት በፊት። እውነትህን ነው። እስኪ አንተ ጊዮርጊስ መብረቅን ሊያዝ ቀርቶ አይደለም መብረቅን አይቶ እንኳን አያውቅም። ማን ስለሆነ ነው ጊዮርጊስ እኛ ላይ መብረቅ የሚያወርደው? እውነቴን እኮ ነው ብዬምልህ። አንድ የአርመን ወታደር አንተ መብረቅ አውራጅ የመብረቁ ባለቤት ማን እንደሆነ ልንገርህ። ናግባና ማስታወሻ ደብተር ያዝ። ኢዮብ መጽሐፍ ላይ ላስኮምኩምህ ብራዘር። ለዝናብ መብረቅን የሚያደርግ ንፋሳትን ከቤተ መዛግብቱ የሚያወጣ ደመናትን ከምድር ዳር ከፍ የሚያደርግ ውሆች በሰማይ ላይ እንዲሰበሰቡ የሚያደርግ ዝናባትን በየጊዜው የፊተኛውንም የኋለኛውንም ዝናብ የሚያዘንብ ኢየሱስ እሱ እንጂ አንተ ጊዮርጊስ አይደለም። ከነፈረሱ መትቼ ጥልልሃለሁ አልኩ። ይሄንን እኛ የምንሰብከውን ወንጌል እቃወማለሁ ብሎ ያለ ጊዮርጊስ ደሙ ደመከልብ ይሆናል ማለት ነው። ቢመጣ በስጋ አይደለም የምዋጋው፣ በመንፈሳዊ ዓለም በጌታዬ በኢየሱስ ክርስቶስ የስም ስልጣን ማለት ነው። ብርሃን በሆነው በእግዚአብሔር መንፈስ እንቃወመዋለን። ራሱ ጳውሎስ እንኳን ቢመጣ እኮ ከሰበኩት ወንጌል የተለየ በሰብክ ነው ያለው። መልአክ ቢሆን ዳርያስ እንለዋለን። ዳርያስ እዚህ በእረኛው በኤርሚያስ በዶክተሩ በሻውል የሚሰበክ ወንጌል አባቶቻችን ሐዋርያት የሰበኩት በቅዱሳን መላእክት የተሰበከ የሁላችን ጌታ በሆነው በእግዚአብሔር ልጅ የተሰበከ የመዳን ወንጌል ነው። ማንም በዛቻ በማስፈራራት የመቃብር ስፍራ በመከልከል ከድር በማስወጣት ክፉ ወሬ በማውራት እኔው የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን የነበርኩ ስማቸውን ስታጠፉ ለናረጋግጥ ሄደን ጀግናው ኢየሱስ የይሁዳ አንበሳ ኢየሱስ አገኘን እኮ ነው የምልህ። የጴንጤዎቹ አምላክ ኢየሱስ ክርስቶስ የአብ ልጅ የዳዊት ልጅ በፍቅሩ ማርኮ አስቀረኝ እኮ ነው የምልህ። ወሬ በቃ ያኔ ይወራይ ነበር። በዚህቶ ቱቱቱቱ ጎንደር ላይ አይጥ እንትን አይጥ ስጋ ነው የሚያበሉት፣ እንትን ላይ የፈረስ ስጋ ነው የሚያበሉት። በዚህ መጥቶ ቤት ዘግተው ዝሙት ሲሰሩ እንዲህ ሲያረጉ ሙሉ ወንጌል ቤተክርስቲያን አንድ ውሻ ትሄድ ነበረ። እሁድ ዳቦ ሰጥተዋት ቀጠና 2 እያሉ ማለት እኔ ቀጠና 2 የሚባል አዲስ አበባ ውስጥ እያለ ብዙም አላውቅም ነበር ያኔ ገና እንደገባው ማለት ነው። ቀጠና 2 የሚባል ሙሉ ወንጌል የሚባል የሆነች ውሻ ነበረች። እዛ እየሄደች ዳቦ ሰጥተዋት ኦኬ እሱንማ ካነሳህ አንድ ውሻ ሙሉ ወንጌል ቤተክርስቲያን ዳቦ ስለሰጧት ነው የመጣችው ነው ብላ ያልከው ሊትራሊ ስለ ውሻዋ ነው ያወራው። እንኳንም መጣች ደጋግማ ትምጣ እንሰጣታለን። ይሄ የሚያሳየው እኮ ቸርነታችንን ነው። ታዲያ የጻድቅ ነፍስ ለእንስሳ ይራራል ይላል። ታዲያ ምን አደረገች ሙልዬ? ይምጡ እቺ ቤተክርስቲያን በሰበከችው ወንጌል ነው የሚዳንኩት። ይምጡ እና ታዲያ ለእንስሳ ቸርነትን ብናደርግ ምን ክፋት አለው? ግን የውሻ ከተነሳ በኦርቶዶክስ ቤተክርስቲያን ውስጥ በየደጀ ሰላሙ የተጣለውን ለመብላት ስንት ውሾች ነው የሚገቡት ኦርቶዶክስ ቤተክርስቲያን ላይ? እንደውም ከነቢዩ ልኮ ሲባል ድንገት ተሳስታ ገባ ቤተክርስቲያን የገባች ውሻ ይመስል አታካልበኝ ተብሎ እኮ ይባላል። ግቢውን ትነጅሰዋለች እየተባለ ማለት ነው። የእግዚአብሔር ፍጡር ናት ትምጣ። አንተምና ለአንተም የሚበላለን ለውሾቹም የሚበላለን። ለውሾቹ ዳቦ ለአንተ ህብስተምና የእግዚአብሔርን ቃል እናበላለን ማለት ነው።
ጴንጤው እዚህ ቤት ዘግቶልህ አዳራሽ ምናምን ነገር ብለህ ብትለው አዳራሽ ውስጥ ሆኖ ይሄንን ነው የሚያነበው፣ ይሄንን ነው የሚያጠናው። ጉባኤያቸው ሄጄ ሳይ እስቲ ጉዳቸውን አያለሁ ብዬ ነበር የሄድኩት። እዛ ጌታን ከተቀበልኩ በኋላም እንደዚሁ ቼክ ለማድረግ ሲሄድ በግማሽ በአንዱ አይኔ በያየው በአንዱ አይኑ እየጨፈንኩ እስከ ጥቂት ጊዜ ድረስ ተጠራጥሬ ነበር። በአንድ አይኔ ጨፍኜ ለጸሎት እንትን መርተው ሲል በአንድ አይኔ ጨፍኜ በአንድ አይኔ እየከፈትኩ ሳይ ዝሙት የሚባል ጉባኤ ውስጥ ያረጋሉ ብለው ስላሉ ማለት ነው ሲጉዳቸውን አያለው ብዬ የለም የመዳሪያ ስፍራ አይደለም። አንተዬ ሚስት ያለ እዛው አልጋ ላይ ቀጥል። እኔ ሚስት ስላለኝ ማለት ነው ምን ይሁንልኝ ብዬ ነው ሚስቴን ቸርች ሄጄ ጉባኤ ውስጥ እንዲህ አይነት ነውረኛ ነገር የሚደረግበት ጉባኤ አይደለም። አንተ ህሊናውን የጣለ ህዝብ አይደለም። አምላኩ እግዚአብሔር የጠራው ለዘላለም ርስት የጠራው ከድቅድቅ ጨለማ ያወጣው ከዚህ ዓለም ርኩሰት ያዳነው ህዝብ ነው። የዋሻችሁባቸው ውሸት እኔው አረጋግጫለሁ። ሙልሙል ያልኩ ዲያቆን መሐከላቸው ቁጭ ብዬ ሳይ ምንም መብራት ያጠፋል። አንድ ቀን መብራት ጠፍቶ አያውቅም። እንኳን ራሱ መብራቱም ጠፍቶ አያውቅም። ሙሉ ወንጌል እዛ አንድም ህዝብ ተሰብስቦ እምልህ እንደው ነገሩስ እንደይደረግ ተብሎ ይባል እንዴት ይመጣል ታዲያ? ሁሉ ህዝብ እዛ ጋር ስበርስ እየተያየ እንዴት ነው አንድ ወንድ ከአንድ ሴት ጋር ግብረ ስጋ ግንኙነት የሚያደርገው? ቢያንስ እኮ መደበቅ እኮ አለብህ አንተዬ። ውሸት ነግረውኝ ወደ እውነት አመጡኝ። ውሸትን የነገሩኝ ኦርቶዶክሳውያን ናቸው። የኦርቶዶክስ ቄሶች ፒያሳ ጊዮርጊስ ቤተክርስቲያን ማለት ባደርንበት ቤት ዘግተው ዝሙት ይሰራሉ ብለው ነገሩት። ይሄንን ለገጠር ዲያቆን ማለት ነው ኤርሚያስ ሰማው። እንኳንም ሰማው። ቄሶቹ ውሸት ነገሩኝ። ይሄንንማ አረጋግጣለሁ ብዬ ሲሄድ እግዚአብሔር እንዴት እንዳገጣጠመው አላቅም። የቀጠና ሁለት ሙሉ ወንጌል ቤተክርስቲያናት ኮንፈረንሱን ያዘጋጀችው ጎፈሪያሙ ሰውዬ ብዬ የምላችሁ ፓስተር ታሪኩ ቴዎድሮስ ነው። ያኔ ወንጌላዊ ነበር። ኤግዚቢሽን ማዕከል በትልቁ አዳራሽ ላይ ፓስተርዬ ባለፈው ዶክተር ስቴት መጥቶ ነበር። ሂውስተን መሰለኝ። ሂውስተን ቴክሳስ። ፓስተር ታሬ ማለት ፓስተር ታሪኩ ቴዎድሮስ ማለት ነው። ደጋግሜ ስለምጠራ ተደዋውለናል። ጸልዮልኝ የሚያውቃል። አስታውሳለሁ ያን ኮንፈረንስ አለኝ። ስለ ነብዩ ኤልያስ ነበር ሲሰብክ የነበረው። ነበር ከዛን ቀን አለኝ። አዎ ፓስተር አልኩት። አንድ ጎፈሪያም ሰው የሆነ ስታወራ አንተን አይቻለሁ አልኩት። አንተ ነበር ሲሰብክ የነበረው አልኩት። ሰውየው በመንፈስ ቅዱስ ያበደ እብድ ነው። ብቻውን እንዳይደለ ንግግሩ ሎርድ ካፉ የሚወጣው የጸጋ ቃል ወንድሜ የልቤን ብርታት ሲጥሰው ይታወቀኝ ነበር። ጉባኤው ቁጭ ብዬ የእግዚአብሔር ቃል ሲሰበክ ለመጀመሪያ ጊዜ ያለቀስኩትኝ ጴንጤ ጉባኤ ሄጄ ነው። እኛ ጋር በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብሎ ነገሩን ካጓተተ በኋላ በዚች ቀን እናታችን ክርስቶስ ሰምራ ከአባቷ ከአቶ እንትና ከእናታቸው ከወይዘሮ እንትና በዚህ ቀን ተወለዱ ይላል። ከዛ የተጸነሱበት የተወለዱበት ያረጉበት የከነፉበት የተቀበሩበት ጽንሰታቸው እንትን አጽማቸው የፈለሰበት እኔን ምን ይመለከተኛል? እኔን ምን ይመለከተኛል እኮ ነው በየምል ብራዘር። አንተን ምን ይመለከታል? ወይዘሮ ማንች ክርስቶስ ሰምራ መወለዷ ለአንተ ምንድነው የሚፈይድልህ ነገር ወንድምዬ? ምንድነው የሚፈይድልን? እኔ የኔን የህይወት ታሪክ ፍጻሜ ሊቀይር ዘመኔን ሊቀይር ህይወቴን ሊለውጠው አንድ ወንድ አልኩ የወንዶች ሁሉ ቁንጮ ወንድ ከነገደ ይሁዳ ከዳዊት ቤት ከእሴይ ዘር ኢሳይያስ እንደተናገረ ቁጥቋጥ ይወጣ እንዳለው የዛሬ 2000 ዓመት ቤተልሔም ይሁዳ ምድር ወንዱ ኢየሱስ ተወልዷል። እሱን ጴንጤዎች ናቸው የነገሩኝ። እሱን ሲነግሩኝ በቃ ያው እስካሁን ድረስ እያበድኳለሁ። ቆንጅዬ የኢየሱስ ክርስቶስ እብድ ብለህ ትጠራኝ ትችላለህ። እውነቴን ነው የምልህ።
ጨርቁን ያልጣለ እብድ ጨርቁን ጥሏል ብለህ ካልከኝ እውነቴን ብዬ የምልህ መድኃኔዓለም ክርስቶስ ምስክሬ ነው። ቆንጅዬ እብዶች የኢየሱስ እብዶች ናቸው። እዚህ የተከማቸን አዳራሽ ውስጥ የተከማቸን በምንድን ነው ያሳበደን? በፍቅሩ። የኔ ጌታ እኮ ነው ብራዘር፣ የኔ ጌታ ነው። በአጥንታችን መቅኔ ውስጥ የገባ የኢየሱስ ክርስቶስ ፍቅር፣ በደም ስራችን ውስጥ በደማችን ውስጥ የተዋሃደ የኢየሱስ ክርስቶስ ፍቅር እዚህ ነው የሚሰበከው። ወንድምዬ የዛን ቀን ሲሰብክ የነበረ ፍስስ ብዬ እያየሁት ነው ያለቀስኩትኝ ለመጀመሪያ ጊዜ። ሰውየው ብቻው እንዳይደለ በጣም ነው የሚያስታውቅበት። ያኔ ሳየው ያኔ እንኳን ገና ከነጋቢ መጥቼ ብቻው እንዳይደለ ዝም ብሎ ያስታውቃል። የሆነ ኃይልማ ሰውየው ላይ አለ እያልኩ ነበር ሰማይ የነበረው በውስጤ። ይህ ሰውየማ ብቻውን አይደለም እያልኩኝ። ታሪኩ ቴዎድሮስ የሰላም ወንጌል አማኞች ያኔ የቀጠና 2 ሙሉ ወንጌል ቤተክርስቲያን ወንጌላዊ ነበር። እኔ ወንጌላዊ ይሁን ሙሉ ወንጌል ትሁን ማቀለ ነገር የለም። የሆነ መጽሐፍ ቅዱስ እየያዙ ወደዛ አዳራሽ ሲገቡ ያዩዋቸውን ሰዎች ተከትዬ ነው የገባሁት። ታሪኬን የለዋወጥከው ኑሮዬን እንዲህ አስዋብከው ኤልሻዳይ ለዘላለም ነህና ይብዛልህ አሁን ምስጋና ይብዛልህ አሁን ምስጋና። ከዓለም ርኩሰት ተጠርቶ ለዘላለም ርስት እግዚአብሔር ያዘጋጀው ሕዝብ ዓለም ይናቀኝ ስለ ጴንጤነት። የወንድሞች እናቶች እውነቴን ብዬ የምልህ ዓለም ይጥፋብን። ማስታወሻ ደብተር እና መጽሐፍ ቅዱስ እስክሪፕቷችሁን ይዛችሁ ሂዱ። ቀድመን ተገኙ። በጉባኤ ቀድመን ሄደን ተገኝተን ተንበርክከን የምንጸልያ ጸሎት ትዝ ትላችኋለች። መድኃኔዓለም ክርስቶስ ዋው! ተንበርክከህ ጸልይ። እግዚአብሔር አምላክ ጸሎታችንን ሊሰማ የታመነ ነው። ከዛ ጸሎቱን የሚመራው ሰውዬ ደግሞ ተነስተን የክፉ የመናፍስትን ኃይላት እየተቃወምን ጸልይላል። ጸልይ። በእግዚአብሔር ዕውቀት ላይ የተነሳ የሰውን ሐሳብ የሰውን አይምሮ ተብትቦ የያዘ ትብታባ መንፈስ በጸሎት ሁሉ ነው የምታፈርሰው። ክርስቶስ ጌታ ተወልደውላችኋል አይልም፣ ተወልዶላችኋልና። አርባ መድኃኒቶች አልተወለዱንም። አንድ መድኃኒት ነው የተወለደው። እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል። በቃ ዳዊት ይህንን ያለው። አታም ስለ ብራዘር አሁን ዘመኑ የወንጌል ያላወቁት በያዕቆብ አንገት መቆረጥ ወንጌሉ ተዳፍኖ አይቀርም። ሌሎች ያዕቆባውያንን መድኃኔዓለም ያስነሳል። ስራው ነውና ወንጌሉ የሱ ነውና አንዱን ስትገለው ዘሩን ያበዛል እግዚአብሔር። አንዱን ስትገለው ይፈሉልሃል እንደ ጉንዳን። ራሱ እግዚአብሔር በመንፈሱ ቀስቅሶ በአንድ ቀን ሌሊት አስነስቷልኩ። መንፈሳቸውን ቀስቅሶ የተቆጣ አንበሳ አስመስሎ ያወጣቸዋል ወንጌሉን አስይዘው። በመግደል ወንጌልን ያቺ አንድ ወፈፌ ሴትዮ አለች። ማነው ካናዳ ነው የት ነው ተቀምጣ ግደሉ ውስጥ የነበረች ወፈፌ ሴትዮ። ግደሉ ሃይማኖታች ግደሉ ነው ያዙ እንዳይወጣ በዚህ እንዳይገባ በዚህ እንዳንተ እንዳይል። ወንጌል የክርስቶስ ነው። የኢየሱስ አዳኝነትና ጌትነት በስፍራዎች ሁሉ ይሰበካል። በማስፈራራት በእስራት በሞት በማስፈራራት የቆመ ወንጌል የለም። ህዝቡን ልቀቁት። በአረብኛ ቋንቋ ደብቀህ በግዕዝ ቋንቋ ውስጥ ተደብቀህ ህዝቡን አፈነ ዘግተህ የክርስቶስ ኢየሱስ የማዳን ወንጌል አይነገር። ሰው ወደ ገሃነመ እሳት እየወረደ ነው ያለው በየቀኑ ማለት ነው። ሄሮድስን አንገቱን ሲቆርጠው ያዕቆብን በቃ ከዚህ በኋላ ራሱ ወንድምየው ያዕቆብ ማን ዮሐንስ አለ አይደል? የያዕቆብ የሐዋርያው ወንድም ነው። በቃ ጴጥሮስም ቢሆን ከዚህ በኋላ ጭጭነም ብሎ የሚለው መቀጣጫ እናርጋቸው ብለን ማለት ነው። የሱን አንገት ከበጠስኩት እዚህ ላይቭ ላይ እንደዚህ እየታየ ከገደሉ ሌላው አፍሮ እያንዳንዱ ወደ ጓዳ ይገባል ብሎ ዮሐንስ እንኳን ወደ ቤቱ አልገባም። አይገርምም? ወንድሙ ነው ያዕቆብ የዘብዴዎስ ልጆች መካከል
ኢየሩሳሌም ላይ ገደሉት። ወንድሙ ነውና ሊያለቅስ ይችላል። ቢያለቅስ ኃጢአት አይደለም። በቃ ከጴጥሮስ ጋር ከዛ በኋላ ጴጥሮስም ከስር ከተፈታ በኋላ ዮሐንስ እንደዚህ ብሎ የተመካከረ ይመስላል። ጴጥሮስ በቃ እኛ እንግዲህ ጌታ ለዚህ ነገር ጠርቶናል፣ ግን ያው ህዝቡ አልሰማ ብሎ አለ። ደግሞ ያ ወንድሜንም እንደገደሉት ታውቃለህ። እኔ ይቅርብኝ አገልግሎት። እኔ ከዚህ በኋላ እኔ እውነቱን ልንገርህ፣ እኔ ይቅርብኝ ጴጥሮስ፣ ግድ የለም ይቅርብን። እኛ ከህዝባችን ጋር ተጣልተን እስከ መቼ ድረስ ነው? በቃ እሱ ከፈለገ መላእክት ልኮ ይንገራቸው። ተነስቷል ኢየሱስ ከሙታን ተነስቷል ብሎ የሚል ከፈለገ መልአክ ልኮ ይንገራቸው። እኛ እንደዚህ ወንድሜን እንደገደሉት የሚገሉ ከሆነ በቃ ይቅርብን። ያው ደግሞ እየከሰሱም ነው። ከሰውንም ስንት ጊዜ አቅርበውናል። እኔ በቃ ሁሉ ቀን መካሰስ ሰለቸኝ። እሱ አልተካሰሰም፣ እየተከሰሰ ነው የሚቀርበው። በአይሁድ ሸንጎ ፊት አቅርበው ያለ ኃጢአታቸው ይገርፏቸዋል፣ ሰውነታቸው ደም በደም እስኪሆን ድረስ። እነሱ ደግሞ በጣም የሚገርም ከጉባኤው ሲወጡ ፊታቸው ደስ ብሎ ደማቸውን እንደ ላብ እየጠረጉ እየሳቁ ነው የሚወጡት። የክርስቶስ መንፈስ በእነሱ ላይ ስላለ ማለት ነው። እና ሰምተሃል ያዕቆብ፣ ጴጥሮስ፣ ዮሐንስ ሁለተኛ እዚህ ኢየሩሳሌም ከተማ ውስጥ ይሄ ኢየሱስ የምትሉት ከሙታን ተነስቷል፣ ያድናል፣ አይን ምስክሮች ነን ምናምን ብለህ ብትል አይንህን ነው ማጠፋለሽ ምናምን ነገር ብሎ በሚል ዝተው አስፈራርተው ሰደዷቸው ይላል። ጴጥሮስ እዛው ጋር እኮ ሲያስፈራሩት እንዴ እናንተን እንስማ ወይስ እግዚአብሔርን ብሎ የሚል እግዚኦ አሁን ቅድም ተገርፎ ደሙን እኮ እየጠረገ ነው። ደሙን እየጠረገ ቆይ እናንተን ነው የምንሰማው ወይስ እግዚአብሔርን ነው የምንሰማው? ስለዚህ ነገር ወቁኛ እናንተን አንሰማም፣ የምንሰማው እግዚአብሔር ነው፣ የምንታዘው እግዚአብሔር ነው። እኛ የትንሣኤው ምስክሮች ነን፣ በዓይኖቻችን አይተናል። ሲነሳ እኮ አይቻለሁ ነው ብዬ የምልህ ነው የጴጥሮስ መልእክቱ። አልተነሳም፣ ዝም በል ውሸትህን ነው። እኛ ወታደሮቹን ሁሉ አረጋጥ ተነስቷል፣ እኔ ራሴ አይቻለሁኝ አይተናል እኮ ነው ብለን የምንላችሁ። አቤት ውሸት ብለው ሊሏቸው ይችላሉ። ይኸው ተነስቷል፣ የአባቶች አምላክ ምስክር ነው፣ ተነስቷል። ሕያውን ከሙታን መካከል ተነስቷል። መላእክት ሁሉ ጭምር አይተናል። በዚህ ጉዳይ ሴቶችም ሁሉ አሉ። ገና አይተናል፣ አረጋግጠናል። ሄጄ መቃብሩን አይቻለሁ፣ የመግነዙ ጨርቅ ብቻ ነው ያለው። በቃ ይህን ብለህ ነው ይህን ነው ስብከት ብለህ የምትለው ጴጥሮስ? ይሄ እኮ ነው ስብከቱ ይሄ ነው። ተነስቷል ነው ኢየሱስ ተነስቷል። እና ምን ይሁን ብታምኑ በስሙ ለእናንተም ለልጆቻችሁም ጌታ አምላካችን በሩቅ ላሉት ወደ እርሱ ለሚጠራቸው ለእናንተም ጭምር ነው ንስሐና የኃጢአት ይቅርታ በስሙ ታገኛላችሁ። ይሄ የወንጌል ስብከት ከዚህ ከኢየሩሳሌም ይጀምራል፣ በአሕዛብ ሁሉ ነው የሚሰበከው። ሕይወትና አለመጥፋትን እግዚአብሔር በልጁ በኩል ነው ያኖረው። እና ጲላጦስ አንተም ያስፈልግሃል ንስሐ ግባ ነው መልእክቱ። ሄሮድስ አንተም ንስሐ ግባ፣ በጌታ በኢየሱስ ክርስቶስ ነው የኃጢአታችሁን ስርየት ታገኛላችሁ። ከተማውን ሞሉት ይላል። ሁለት ናቸው ሰባኪዎቹ፣ ዮሐንስና ጴጥሮስ። በትምህርታችሁ ከተማይቱን ሞላችኋታል አላሉ። ያኔ ቴክኖሎጂ የለ። ያ ቤተ መቅደሱ አካባቢ ሲሰበሰቡ አይሁድን አጨብጭበው ነው የሚጀምረው ጴጥሮስ። ሳይፈቀድልህ ከኛ ከንተ ፍቃድ ሳታገኝ ከቤተ ክህነቱ ምናምን የሚባል ነገር የለም። የምን ወረቀት ለነ ጳውሎስ ነበር ለማስገደል እነሱ የሚያጽፉት፣ ለስብከትማ አያጽፉም። የገሊላ ሰዎች እያሉ ነው የሚንቁት። በተናቀው በጴጥሮስ የተሰበከ ወንጌል ያው እስከ ምድር ዳርቻ ድረስ ናኘ። እነዛ አባቶች እንደ ከዋክብት ደምቀው በእግዚአብሔር መንግስት ውስጥ አሉ። ክብር እኮ ነው ወንድሜ በእነሱ የተሰበከ ወንጌል በእኔ እናንተ አፍ ሲሰበክ። እነሱን ያዳነ ጌታ እኔ እናንተን ሲያድነን ገብቶ ገዳም ውስጥ ታላላቅ የተባሉትን ያወጣል እግዚአብሔር። ገብቶ መስጊድ ውስጥ ከእስልምና ሃይማኖት ስንት ኡስታዞች፣ ስንት ዑለማዎች፣ ስንት ሼኮችን ማለት ስንት ደረሳዎች ለክብሩ ሲያንበረከክ ወንጌል አይተናል። በፍቅር ያው በሰይፍ ሳይሆን በፍቅር። በቃ ይቅርብን፣ በቃ እኔ ከዚህ በኋላ አልሰብክም ብሎ አይደለም ጴጥሮስ ማን ዮሐንስ ያለው። በፍጹም የእናቴ ልጅ አባቴ ልጅ በሞት ተለያየን፣ በቃ እንደዚህ ከሆነ እኔ በአንተ ምክንያት ኢየሱስ ክርስቶስ እንደዚህ ካስገደለህ እና በቃ ተዋዋለሁ አላለም። ወንጌሉን የቀጠለው እዛ ኢየሩሳሌም ከተማ ውስጥ እስጢፋኖስ በድንጋይ ተቀጥቅጦ ሲገደል
መቀጣጫ እናረጋዋለን ብለ ማለት አንድ በኢየሱስ ክርስቶስ አምናለሁ ብሎ የሚል እዚህ ኢየሩሳሌም ከተማ ውስጥ ባለፈው የተጠመቃችሁ 3000 ምናምን ነገር አላችሁ አይደል 5000 ምናምን ነገር እያንዳንዳችሁ ከስጢፋኖስ ተማሩ ደማችሁ ደመ ከልብ ነው የሚሆነው ማንም ሰው ስለ ኢየሱስ ክርስቶስ እንዳይናገር ብሎ ተዛዝና አዋጅ በወጣበት ሁሉም ጎመን በጤና ብሎ ወደ ቤቱ አልገባም ወንጌልን ሰበኩ እነዛ አባቶቻችን እሺ ምንድነው የምትሉት ኢየሱስ ጌታ ነው በቃ ይሄንን ሞያ ብላችሁ ሁሉ ቀን አዎ ኢየሱስ ጌታ ነው ኢየሱስ ያድናል ኢየሱስ ብቻ ነው የሚያድነው ማለት አዎ ማለት እሱ ብቻ ነው የሚያድነው ሌሎቹስ አያድኑ እሱ ብቻ እንዴት ያድናል እሱ ብቻ ነው ለሰው ልጆች በደልና ኃጢአት ሞትን የቀመሰ ቀራንዮ መስቀል ላይ ማርያምስ አታድንም እደግመዋለሁ አታድንም እሰልሰዋለሁ አታድንም አድናም አታቅም ልታድንም አትችልም የጌታ እናት እኮ ነው የምር የጌታዬ እናት አታድንም አድናም አታቅም በታሪክ ውስጥ ልታድንም አትችልም ወደፊትም አታድንም ለምን ኤርሚያስ ስለምትጠላት ነው አይደል ብለህ ብትለኝ ለምን እጠላታለሁ የጌታዬን እናት ታዲያ እንዴት አታድንም ብለህ ትላለህ ካልከኝ ማዳን የበጉ ነው ማዳን የእግዚአብሔር ነው የመጽሐፍ ውስጥ እንፋስ የሚናገረው ይሄንን ነው አንተ ፍጡርን ታድናል ማንን አድናት አቀርች ማርያም ራሷም የዳነችው በጌታ ነው መድኃኒቴ ብላ ጠርታ ማለት ነው ተአብዮ ነፍሴ ለእግዚአብሔር ብላ መስቀሉ ስር ስጦታ ኖ ከመስቀል ስር ያለ አይደለም መድኃኒት ይሰጣን መስቀሉ ላይ የሞተው ጌታ ነው መድኃኒት የመስቀል ስር ስጦታ የመስቀሉ ላይ ነው ስጦታ አድርጎ እግዚአብሔር የሰጠው እናቱን አይደለም ለአንተ መድኃኒት ይሆን ዘንድ ልጁን እንጂ መስቀሉ ላይ አዩ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባል ብሎ ያለውን የወንጌላዊውን የሐዋርያውን ትምህርት ይተውልና መስቀል ስር የተሰጠችው ለዮሐንስ ነው አንተ አቧራ ታጭስብን እነሆ እናትህ እነሆ ልጅሽ ብሎ ያላት ማለት